ሰላም ውድና የተከበራችሁ የሄለን ዩቲዩብ ተከታታዮች ሁላችሁም ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ። አደይ ድራማ 123 ይዤላችሁ ከች ብያለሁ። ሁላችሁም ላይክ እና ሼር ሰብስክራይብ በማድረግ ጀምሩ። እንግዲህ አሹ የፍቅር እናት በር ሲያንኳኩ ከዛ የፍቅር እናት ጭንቅላቷን በዱላ መጥቶ ወድቀው ከዛ በኋላ ቲናም እንዲሁም ፍቅርም ሁሉም ሩታም ተረባርበው ምንድነው ያደረከው? እናቴን ነው ወይ እናቴን ልገላት ነው ወይ ብላ ፍቅርም ምሪ እንበዋለች። እንኳን ምክንያት አግኝታ እንደውም ተንኮለኛ ናት ማለት ነው። እና እሹም ደግሞ እኔ ያላወቅኩም እኔ እናንተ አልመሰላችሁኝም ቲናና ፍቅር አሳስተውኝ ነው አለ። እንግዲህ ቤዛ የመጣች መስሎት እንግዲህ ቤዛን ሊማታፈልጉ ይሆን አላውቅም። ከዛ እናትየዋም ቀስ ብለው ምን አደረክ እያደረክ ነው አሹ? እዛ ፍቅርም ከዚህ ቤት ለቀህ ውጣ ስትል አይ ተይ እኔ በኋላ አናግረዋለሁ ሲሻለኝ አንተ ጋር አልጨረስኩም ግን ይዛችሁኝ ወደ ቤት ግቡ ልጆች ሲሉ ከዛ ፍቅርም አይ እሱ ነው እሱ ከዚህ መሄድ አለበት ብላ ትላለች ማለት ነው። እናትየዋም እንግዲህ በር ሲንኳኳ እንዴት ትማታለህ? እንደዚህ አታድርግ በኋላ እንነጋገራለን ብለውታል። ታይቶም ተሰምቶም የማይታወቅ ሰውነሽ ብሎ ቲናን ሊደበድባት ነው አሹ። ቲናም እኔን ነው ወይ ስትል አዎ ምን ጨካኝ ነሽ? እናት ላይ እንዲህ ላይ ነገር ይደረጋል? ቆይ ምንድነው ችግራችሁ እንዴ? እኔ እንደመጣሽ በምን አውቃለሁ? ታውቂያለሽ በዚህ ዱላ እግርግርሽን ሳልደባለቀሽ ሂጂ። በእውነት ሌላ ሰው መስሎኝ ነበር። ግርግሩ ስሰማ ሄዶ ነው። ማሚ አልነበረችም በቦታው ላይ። ከዛ ሊቆምጣት ሲል ሩጣ ገባኝ ማለት ነው። እንግዲህ አሹም ሌላ ሰው የመታ መስሎት የፍቅርን እናት መጥቶ በጣም ተጨንቆ በጣም ተናዶ ማለት ነው። ከዛ የፍቅር እናትም በኋላ አልጨረስንም ካንተ ጋር ብለዋለች። እዚህ ጋር ደግሞ ባቡሬና ቅምጥል እየተጓተቱ ምን እያልከኝ ነው የምትጋተተኝ ስትለው ነይ በቃ ይበቃሻን፣ ከዚህ በላይ መጠጣት የለብሽም። ለምንድነው የማልጠጣው? ልብና አድርጌ እጠጣለሁ። ልቀቀኝ በቃ ልጠጣበት ስትል ባቡሬም አጠጭም ይበቃሻን ቅምጥል፣ ሌላ ነገር እንዳረግ አትገፋፊኝ፣ በጣም እያናደድሽ ነው እያላት ከመቼ ጀምሮ እንደዚህ ታደርጊያለሽ ብሎ እሷም ደግሞ ይሆን ከአሁን በኋላ ምንም ማሰብ አልፈልግም፣ እሱንም ማሰብ አልፈልግም፣ እሱም ያፈቅረው አደይም ብቻ ነው ኪንጎን ማለት ነው። እኔን አያፈቅረኝም፣ ስለዚህ መጠጥ እየጠጣሁ ነገሮችን መርሳት ፈልጋለሁ ስትል ከዛ አይሆንም እንደዚህ አታድርጊ እያላት ነው ማለት ነው። ባቡሬም ነይ እንሂድ፣ አንተ አትሰማኝም እንዴ? አልሄድም ስትል ሲጀመር ፍቅር ምንድው ታውቃለህ ወይ? ለእኔ እሱን እያፈቀርኩት እኔ ደግሞ እሱ ደግሞ አደይን ነው የሚያፈቅረው። አንተ የሚገባህ ነገር የለም። በቃ እሺ ቅምጥል ነኝ ብሎ ቆይ እስኪ ንገረኝ ወንድሜ፣ እሱ ለምን ምን ያንሰኛል? ምንም አያንስሽም ቅምጥል። አንቺ እኮ እኔ ጋ ያለሽን ቦታ ስለማታውቂ ነው ከአባባ የተሰጠሽን ውዷ ቤተሰቤ ነሽ። እሱ ላንተ ነው ያደንስ ስለኔ ምን እንዳለኝ አንተ ሰምተዋል። እሺ በቃ ተይው ቅምጥል፣ ከፈለገ ይምጣ ካልፈለገ ይቅር አላት። አንቺ በሱ መጎዳት የለብሽም፣ ደግሞ የቆሻሻ ቦታ አንቺ አይገባሽም፣ ነይ እንሂድ በቃ ብሎ ግን እኮ ስትል ግን ምንም ግን እኮ የለም በቃ እንሂድ። ግን ወደ የት ነው የሚሄደው? ወደ ቤት ነው። አረፍታ እንደዚህ ሁኝ አባባ ዲያኝ አልፈልግም እና የልከጅ ነው ከኔ ጋር ትቆያለሽ? አይ አልሄድም፣ የትም አንተ ጋር አልሄድም። ሂጂ እሱን አንጠባጥበዋለሁ። ማንን የምታንጠባጥቢው? ሂጂ ብሎ ብላ ገፍትረው መረቅ ምጥል ተረጋጊ፣ አንቺ ያምሻል እንዲህ ብሎ እሱም ተከትሏት ሄደ። እማዬ ደህና ነሽ ወይ እያለች የተጨነቀ ሰው አታስመስይ ፍቅር፣ አንቺ አይደለሽ እንዴ ከቴና ጋር ተመሳጥረሽ እያለቻት ነው። አሹ እንደዚህ እንዳደርግ ማሚ እንደዚህ ያደረግሽው ግን አንቺ ምን አይነት ክፉ ሰው ነሽ? እንዴት እናትሽ ላይ እንደዚህ ትጨክኛለሽ? ሩታ አፍሽ እንዳመጣልሽ አትለፍልፊ። እንግዲህ እውነት ነው ፍቅርና ቲና ተማክረው አሹንና አደይን ለማባረር የማያደርጉት ነገር ስለሌለ አሁንም አሹን እናትየዋን መጥቶ እናትየዋም ከዚህ ቤት እንዲያባርሩት ያደረጉት ተንኮል ነው ማለት ነው። ሩታም አውቃባቸዋል፣ ያሹም አውቆባቸዋል።
ከዛ ማሚ እንዴት ነሽ? ደህና ነሽ አይደል? ይሄ የተረገመ ዘበኛም እንዳደረገ አየሽ አይደል? ማሚ ግን አንቺ እሱ እዚህ ቤት እንዲገባ ተፈቅደሽ ልክ አላደረግሽ። እናንተ አስመሳዮች ምን እየሆንሽ ነው? ምን እያደረግሽ ነው? አልቃልፍሽ ቁጭ እንዴት ግን አንቺ ግን ማሚ ላይ እንዴት እንደዚህ ታደርጊ? ምንድነው ራሱ ሩታ ማሚ ቲናና ፍቅር ናቸው ሰው እየተከተላቸው እንደሆነ ላሹ ተናግረው እንደዚህ ያደረጉት እና እናቴ በፍጹም እየዋሸች እናቴ ላይ እንዴት እንደዚህ ያደርጋለሁ? ማሚ እኔ ያሹ ምንም ነገር አላልኩትም። ደግሞ አንቺ መምጣትሽን ሳይ ሂድና በር ክፈት ነው ያልኩት። ግን እነሱ የሆነ ሰው የሚከተለን አለ በልልም ብለው ሲከፍት እንግዲህ ሌላ ዱርዬ መስሎት አሹም እንግዲህ እናትየዋን ይማታል ማለት ነው። እንግዲህ ሩታ ማውቃባቸዋለች። እንደዚህ ታውቂ ነበር? እኔ መቼ ሂደት ማታ ማሚዬ መጣች ነው ክህድ በር ክፈት ነው ያልኩት። እና ታዲያ አንቺ የተረገምሽ እማዬ እዚህ እየመጣች እንደዋውቀሽ እንዴት እንደዛ ታደርጊያለሽ? ብላ ፍቅርም እንደዚህ ታደርጋለሽ እና ምን አደረኩኝ? ሂድና ተማታ ነው ያልኩት። እና ሂድና በር ክፈት ነው እንጂ ያልኩት ተማታ አላልኩትም። እንግዲህ ፍቅርም እናቷ ላይ እንደዚህ እንደደረገ አልፈለገችም። የቲና ሴራ ነው ይሄም። አንቺ ማትረቢ ብላ በጥፊ ደረገመችባት ማለት ነው። እንግዲህ ፍቅርም ይህንን ነገር አላደረገችም ማለት ነው። ቲና ናት ያደረገችው ይሄን ነገር። ቲና በጣም ተንኮለኛና ተንከሲስና ማለት ነው። ስሜ ሰው እያባረርን እንደሆነ እንነግረዋለን። ከዛ እሱ ሲመጣ በር እንዘጋበታል። በሩ መዝጋታችን ምን ትርጉም አለው እንዴ? ፍቅር ምን ሆነሽ ነው? እሱንማ ታውቂዋለሽ። ልክ በሩን ዘጋውን ማሚ ስትመጣ ታውቀዋለች። እሷ ያን ደግሞ ያላለውን ብለን እናጣላቸዋለን ብላ ጭራሽ ማሚን እንዲመታ ነው። አይ ደግሞ ድምፅሽን ቀንሽ። እንግዲህ ፍቅር ደግሞ አልገባትም ማለት ነው። የገባት ፍቅር ናት። በጣም ተንኮለኛና ተንቀሲስ ናት ማለት ነው ቲና ማለት ነው። እንግዲህ ፍቅርና አሁኑ ከዚህ ቤት ውጭ ተመልሰሽ እዚህ ቤት እንዳትወጭ። እማዬ እንዴት እንደዚህ ታደርጊያታለሽ? ማሜ እኔ ምንም አላደረኩም። አውቄ ምንም ያደረኩት ምንም ነገር የለም። ፍቅር ናት። እናንተ ልጆች ምን እየሆናችሁ ነው? ምን እያደረጋችሁ ነው? አትንጫጩብኝ። እኔ ምንም መስማት አልፈልግም፣ ውጡልኝ ስትል ቲናም እንግዲህ ይቺ ወደ ትታ ትወጣለች ማለት ነው። ፍቅርም ቁጭ ላይ ማለት ነው። ከዛ ሩታም ቲናን ተከትላ ትሄዳለች ማለት ነው። እንግዲህ የሁሉ የፍቅር ነው የቲና ነው ማለት ነው። ዳይመንድና ሮማኔም ቁጭ ብለው በቃ እኔ ልሄድ ቤት ልሄድ ስትል ዳይመንድም ኧረ እባክሽን አትሄጂ ሲል እዚህ ቁጭ ብዬ ምን አደርጋለሁ ቤት ብሄድ ይሻላል አለኝ። አዎ ግን ትንሽ ቆየሽ ዳይመንድ የምትነግረኝ ነገር አለ? አዎ ሮሜ እሺ ምንድን ነው? እኔ ማለቴ ያው አሹ ምን ሮሚዬ እኔ ብሎ እንግዲህ ፍቅሩን ሊገልጽ ሲል ይሄ ኪንጎ ማለት ነው መሀል ላይ መቶ ቆጭ ምን ልትሆን መጣህ ደግሞ አንተ? እኔ ለራሴ ተጨንቄያለሁ። አንተ ምን ትለፍ ትለኛለህ? ለምን አሁን ቀደም ብሎ አትመጣም? አሁን ትመጣለህ? አሹ ምን ሆነ ነው? ምን ነው ችግር አለን? የዳይመንድ ቅምጥል ናት። ከሷ ውጭ ምን አስጨንቆ ዳይመንድ? እኔ አላቅልም በእናት ሮሜ እስኪ የሆነ ነገር በይ። እኔ ምንም አላቅም፣ ግን ለቅምጥል ያለ ነገር የቅምጥልን ልብ ለመመለስ በጣም ከባድ ነገር ነው። ሰው ማወቋም የተሻለ ነገር ሰማህ አይደለ? ምንም የተሻለ ነገር በቃ እሱ ከመጣ እኔ ልሄድ ብላ ደህና ሁኑ ብላ ሮማኔም እንግዲህ ዳይመንድ ፍቅር ሊያቀርብላት ነበረ። አንተ ምን ይሆን ከመጣ ሀገር ትንሽ ቆይታ አትመጣም ወይ? ምን አይነት ሰው ነው? መሀል ላይ መታቆጭ ትላለህ? ምን ነው ረበሽኩ እንዴ? አዲስ ነገር አለ? ያላሳሰብከውን ሙዳችንን ትጠልበዋለህ። እንግዲህ ዳይመንድም ለሮማን የፍቅር ጥያቄ ሊያቀርብላት ሲል እንግዲህ ይሄ ኪንጎ የሚባል ተንከሲስ ማለት ነው መሀል ላይ መተቆጭ እንግዲህ ዳይመንድን በጣም ተናደደ ማለት ነው። አይ ኪንጎ ማለት ነው እንግዲህ እሱም ስለ ቅምጥልን እንግዲህ እሱ እውነቱን ተናግሮ እንደማያፈቅራት ለዳይ ሲያወራ ቅምጥልም ሰምታ ነበር። በዚህም የተነሳ ቅምጥል በጣም ስክር ብላ መጠጥ እየጠጣች እሱንም ማየት አልፈልግም ብላለች። እሱም እንደገና ቆዝሞ ቅምጥል እንዴት ነው የምትታረቀኝ እያለ መጥቶ ከዳይመንድና ከሮማ መሀል መጥቶ ቁጭ እንግዲህ ዳይመንድም የፍቅር ጥያቄውን ሳያቀርብ ዳይመንድ ኪንጎ አበላሸበት ማለት ነው። ባቡሬን አናግረዋለሁ ብለህ ሄድ እና በሄድስ ቅምጥል አስከብርኳ ብዬ ብነግረው ከሱ ጋር ጭቅጭቅ ሲጀምር አንተ ምን ትሰማለህ? በቃ በራስ ችግር ጊዜ ችግር ፈጥረ በራስ ጊዜ ችግር ውስጥ ትገባለህ። በቃ እሷንም ተዋት። በቃ ትንሽ ጊዜ ብትሰቃይ ነው ትረሳሃለች አለ። ወና ወይስ ፎን ቀጥሎ ፏን ማን እኔን ለምን እና ምን ያደናብረሃን? ተደናበርኩ እንዴ? ኧረ ኪንጎ ዛሬ መጨምራን ተወኝ እባክህ። እኔ ትረዳኛለህ ብዬ ስመጣ አንተ ሙድ ትይዝብኛለህ።
ወዴት ነው የምትሄደው? ቁጭ በል እንጂ ምንድን ነው የሚያጣድፍ? ተጨንቄያለሁ እያልኩህ ይኸውን ልረዳ እየሞከርኩ አንድ ምንድን እንደዚህ የሚያደርግ እንደውም ሰው ምንም አያደርግልኝም እንዳትከተለኝ ብሎ ጭራሽ ተነስቶ ደግሞ ይሄ ምን ማለት ነው? አንተ ኪንጎ ሲለውም ኪንጎ ላጥ ብሎ ሄደ ማለት ነው። ከዛ አደይና ሊልዬም ቁጭ ብለው ቆይ ምን እያሰብሽ ነው? ቆይ ምን እያሰብሽ ነገሮች እስኪስተካከሉ ድረስ ራስሽ እስክትጀምሪ ድረስ ብትመለሽ ጥሩ ይመስለኛል አለች ሊሊ። ግን ደግሞ እዛ መሄድ አልፈለሽ እኔ ጋር ቆይ ስትላት እሱማ ልክ ነሽ፣ ግን አንዳንዴ ሁሉም ነገር ግራ ያገባል። ምናልባት ሌላ ሰው ቤት ብገባ እንደለመድኩት ላይሆንልኝ ይችላል ብዬ ፈራሁ አለኝ። እሱማ ያስፈራን፣ ግን አደይ ከዴብ ጋር ያለውን ነገር ምን ለማድረግ መወሰንሽ? ማለቴ እትዬ መስማታቸው አይቀርም ብዬ ነው። እሱም አለለካ ግን እትዬ የሚፈቅዱ አይመስለኝም። የዴብና እናትና አባት ፍጹም አይፈቅዱም። እሱ ያንቺ ፍላጎት ነው። ማንም ምንም ቢል ሊያስጨንቅሽ አይገባም። ያለምንም ግፊት ደግሞ ዴብን ተቀብለሽዋን አይደለ? አዎ ተቀብየዋለሁ። ግን ልልዬ ዴብ ለእኔ ያለው ነገር እንዳይቀንስና ድንገት እነሱ በሚነግሩት ነገር ተስማምቶ በቃኝ እንዳይለኝ ይፈራለሁ አለች። ዴብ ደግሞ ለምን እንደዛ ያደርጋል? እስካሁንም እኮ አብሮሽ የቆየውም እኮ አንቺን ብሎ ነው አይደለ እንዴ? ግን ቢሆንም ብዙ አትተማመኝ እሺ። ደግሞ እንደዚህ ስልሽ ብዙ አትፍሪ፣ እንድትጠራጠሪ አልፈልግም። የኔና የላ ጉዳይ በእናንተ ላይ ተጽዕኖ እንዲፈጠር አልፈልግም። መረሽ ሊሊም እንግዲህ ምርጥ ጓደኛ ናት ላደይ ማለት ነው። ባቡሬ መጣ መሰል ባቡሬ ግባ ብለው ሊሊና አደይ ሲያወሩ አቶ ዴብ ምጥት የጽናት የአደይ ፍቅረኛ እንዴት መጣህ? ምን ነው ስለመጣው ደስ አላለሽም? አይ እንደዛ ማለት ሳይሆን እና እንዴት ነው ነይ እስኪ ቀፊኝ ብሎ ሊሊ በጣገብ እንግዲህ እያቀፋት ነው ማለት ነው። ለምን እንደመጣው እንጃ፣ ለምን እንደመጣሽ በጣም ናፍቀሽ፣ እንኳን ደህና መጣ ዴብ አለችው ሊሊ። አደይ አሁን በጣም ደህና ናት፣ አንተ አትጨነቅሽ። ሊሊ በጣም ይቅርታ ያው ሰላም አላልኩሽም። አደይን እያየ አይነት አውሮ ቤቱ ጋር ታየኛለህ ብለን በቃ እናንተ ተጫወቱ፣ እኔ ባቡሬን ፈለግ አድርጌ ልምጣ ብላ ሊልይም እንግዲህ ትታላቸው ወጣይ ማለት ነው። እንግዲህ በነፃነት ሊሊ ቤት ፈታ ሊሉ ነው ማለት ነው። እዛ ደግሞ ኪንጎ እየሄደ እያለ ይቺ ቅምጥል ሰክራ ማለት ነው በእርግጫ መታችው። ይቅርታ አንተን እኔ ነው ማልፈልግሽም የምትለኝ ስትል ይቅርታ አላት። ልብህን ሰባብረህ መጫወቻ ካደረከኝ በኋላ ነው ይቅርታ ስትል አታፍርም? ትንሽ አይደብርም? ታዲያ ምን ላድርግ እባክህ ዝም ብለው ወደዛ። ሲጀመር እኮ እኔ ፍቅረኝ ብያለሁ እወድሻለሁ ምናምን ብለህ ዋሸኝ በኋላ ቆይ አንተ እንዴት እንደዚህ ተደርገ ቆይ አንቺን ታሳጭኝ የምታሻ ይቅርታ አልኩሻል። እንዴ ይቅርታ በላይ በይቅርታ ምናልባት ፈታህምሽ ዋጋ ነው ስት ያችን አደይም ደግሞ አለቃትም ዋጋዋን ነው ማሳየት። አደይ ደግሞ ምን አደረገች? እሱ አይደለች እንዲ ልብን የዘረፈችው እና መልሽ ልትያት ነው ወይ ደግሞ ትፎግረኛለህ? ኧረ ቅምጥል ብሎ ባቡሬ መጣ ማለት ነው። ረች ልጅ አንድ በላት ባክን፣ ይህ ሲያንስ ነው። እህቴ አንተ መቀለጃ ናት ወይ? መቼ የቀለድኩኝ? ይቅርታ አልኳት አይደለ እንዴ? አንተ አታፍርም እንዴ? ደግሞ ይቅርታ ምናምን ትላለህ? አይ በቃ አንቺም አታብዡ ባረቾ፣ አንተ አይመለከትም ዞር በለዛ አለችው። እኔ እኮ ባቡሬ ነኝ። ቆይ እንዴት ነው የተናናቅን? እንኳን ተናናቅን። እሺ አንተ አይታወቅህም እንዴ? ቅድም በቃ ሻጠጭ ሲል ሽብዬ ነበር። አሁን እሺ እስኪ እርቢኔ ውስጥ ልናገርበት ለምን አትተውኝም አንተ? እና ንዴትሽን እሱ ላይ ለምትወጪው? አይ እንግዲህ አንተ አይመለከትህም ብላ ኪንጎን እየጎተተ ልቀቂኝ። ወዴት ነው መጎተች? ቅምጥል ለቀቂው ብሎ ባቡሬም ሲጀመር እሱ ምንም ሁለታቸው የሚረባ ነገር የላቸውም ብላ ስክር ብላ ገላገልከኝ ባቡሬ። ስማ ይህ ነገር ቢደገም ሁለተኛ ቅምጥል ብታስቀይማት እኔ ነኝ ሁለተኛ መጥቼ የሚያሳይ ብሎ ተፎክሮበት ሄደ ማለት ነው። ፍቅርዬ ራሴን በጣም አሞኛል፣ እርስ የራስ ምታት መድኃኒት አምጪ፣ በዛው ሚሉ ሲል ልቀይር ወደዛ ብላ የፍቅር እናትም እሺ ማሚዬ ብላ እሷም እንግዲህ አሹና ሩታ መጡ። አንተ እዚህ ምን ትሰራለህ? አሁን ውጣ አለችው። ፍቅር ወይዬ ማየ እነሱን ትተሽ የተባልሽውን ነገር ልሽ አምጪ ተባለ። እንግዲህ አሹ ምንም ያደረገው ነገር የለም። ሩታም ይዘው መጣ አሹ እና ቁጭ በል አሹ የመቶ ቁጭ አለ ማለት ነው። እንግዲህ አሹ ጥፋት አይደለም የቲናና የፍቅር እህቴ በጣም ይቅርታ
ያደረኩት ነገር አስቤው አይደለም። ገብቶኛል አሹዬ፣ ሳታይ ነው መሆኑን እኔም ገብቶኛል። አልፎ አልፎ እንደዚህ አይነት ነገሮች ይፈጠራሉ። ሳታይ አትወስን። ከታዘዝክ ደግሞ ምን ታደርጋለህ? ልጅ ስለተረዱኝ አመሰግናለሁ ጥዬ። አሁን እንዴት ነዎት? ደህና ነኝ። ትንሽ ራስ ምታት ነው እንጂ ደህና ነኝ። እሽትዬ ማሜ አሹ በጣም ተጸጽቷል። ወደዚህ መጥቶ ራሱ ይቅርታ ጠይቅሽ በጣም ተጨንቆ ነበረ። ምንም አትጨነቁ ልጆቼ፣ አንተና አደይ ላይ ያደረጉት ነገር አይ በዚህ በላይ አይበልጥም። እሱ ሌላ ይሄ ሌላ ትዬ እነቴን አስተውይ ነው። ከአሁን በኋላ አንድ ነገር ቆም ብዬ ሳላስብ ውሳኔ አላደርግም። አንተ አትጨነቅ፣ ወደ ስራ ተመለስ። እሺ ትዬ። ግን አደይ እንዴት አልመጣችም? በቃ አሸፈረኛለች። አይ እሷ ትንሽ ጊዜ ትፈልጋለች። አሹ ለሊ ቤት ተመችቷታል ማለት ነው። ማሚ ቢሆንም ያለ ስራ መቼ ይሆናል ብለሽ ነው ሩታ? ሌላ አማራጭ ካገኘች እሰየው፣ ካልሆነም ወደዚህ ተመለሰች እንቀበላታለን። የተሻለ ነገር ካገኘች ደግሞ እኔም ደስ ይለኛል። ከሆነ ጥሩ ነው። ዴቭም ተከትሏት ወደ ጉድ እንዳያደርገን እንጂ። ዴቭ ደግሞ ለምንድነው ተከትሏት የሚወጣው? ምን ማለት ነው ሩታ? ማለቴ ያው አደይ ከዚህ ቤት መውጣቷ ዴቭ እንዴት ሊወጣ ያደርገዋል? ኧረ እኔ እንደዛ አላልኩም። ታዲያ እንዴት ነው የምትይው ሩታ? እንዲሁ ነው ሚያምዬ። አደይ በወንጀላችን ስለተናደደ ሜቢ እንዳይወጣ ፈርቼ ነው አለች። አይ ከዚህ በኋላ ምንም ነገር ቢፈጠር ከዚህ ቤት መውጣት አይቻልም። ቁጭ ብለን እንነጋገራለን። እሺ ማሜ። አሹዬና እንሂድ በቃ ብላ እንግዲህ አሹንም ይዛ ሄደ ማለት ነው። ሩታም እንግዲህ ለአሹ ያላት ነገር በጣም ደስ የሚል ነው። እናንተ አሁንም እዚህ ተገትራችሁ በሩታይ እንውጣ ነገር ሳይመጣብን ብሎ አሹዬም እንግዲህ ወጥቶ ሄደ ማለት ነው። ሩታይም አሹን ተከትላ ሄደ ማለት ነው። እቺ ፍቅርም እንግዲህ ነገር ታይ ፍቅር አሹን አትናገሪው፣ በጣም ጥሩ ልጅ ነው። እንደዚህ አድርጎሽ አሁንም ጥሩ ልጅ ነው ትያለሽ? አይ ያልገባ ይመስሎሻል? ልጅ ሁሉም ነገር ገብቶኛል። እናንተ እንዳዘዛችሁት ሁሉ አውቄያለሁ። ዝም ያልኩት አውቄ ነው፣ ሳይገባኝ ቀርቶ እንዳይመስልሽ ብለው እናትየዋ ፍቅርም እንግዲህ ዋውን ዛፈረኝ ማለት ነው። ሊልዬም እንግዲህ የአደይንና የዳይመንድን ፍቅር አይታ የኔ ምስኪን እናንተ ተጫወቱ ነው የመጣው ብላ እስኪ ባቡሬን ፈለግ ፈለግ ላድርገው ብላ ራሷን አሟታል ማለት ነው የኔ እናት። ቆይ ግን ይህን ሁሉ ነገር ስታደርግ እንዴት ይህን ሁሉ ነገር አላውቅም ብላ የበፊቱን ሁሉ እያስታወሰች ነው ማለት ነው የኔ ምስኪን። ወታም እየተንከራተተች ነው በፍቅር ማለት ነው። ፈጣሪ ወይ እባክህ እርዳኝ፣ ምን እየሆንኩ ነው ብላ ወታ እባክህ አንተ አጽናኝ እያለች ነው። ሌልዬ ምን ሆነሽ ነው ብሎ ዳይመንድ ወይ ዳይመንድዬ ሰላም ነው? ምን ነው ብቻሽን? ወክ ላርግ ብዬ እኮ ወጥቼ ነው። ባቡሬን አላያችን አደይ ያለች መስሎኝ፣ እሷ ግን ከሰው ጋር ናት። ማመን ጋር በቃ የእሱ ነገር ትታወታ እንኳ የእሷ ነገር አይሆንለትም አይደል? ያው ፍቅር አይደለም ምን ታደርገዋለህ? ኧረ ባቡሬን አላየው መረምሽን ከባቡሬ ጋር ነገር ጀመራችሁ እንዴ? ማለት አይነዋችሁን ሳየው የሆነ ነገር ያለ ይመስለኛል። ቆይ ምን ሊኖር ይችላል? ምን ይሸ ነው አሁን አልገባኝም ለማለት ነው። በቃ ፎንቃ ምናምን ነው። ካሁን በኋላ ደግሞ እንደዚህ አይነት ነገር እንዳታስብ አለች። ባቡሬን ያህል ዘመድሽ አይደለም በዚህ ልክ። ቆይ እንዴት ነው ነገሩ? አለ ዳይመንድ። እንዳትሳሳት እኔ ላታውቃይ ትችላለህ። ባቡሬ ደግሞ በጣም ጥሩ ሰው ነው አይደለም? ቤት አስገብቼ ማኖርና ከዚህ በላይ የበለጠ ነገር ባደርግለት ጥሩ ነበር ብላ። ኧረ ምን ይሸ ነው ልልዬ፣ አትበሳጭብኝ እንጂ ይኸውልሽ እኔ እንደዚህ የሚያበሳጭ ስላልመሰለኝ ይቅርታ አልኩሽ አይደለ ዳይመንድ። አንተ ምንድን ነው ምን አየህ? እጇ ምንድን ነው ያስከው? ምን እያረክ ነው? ኧረ ምን ይሸ ነው ባቡሬ፣ ተረጋጋ። ጓ እያልክ እኮ ነው ታውቋና ጓ እላለሁ። እጇን ይዘህ የጓ እላለሁ። እጇን ይዘህ እየጎተትክ ምን እንድል ፈልግ ነው? ምንም አላለኝም። አንተ የት ሄደህ ነው? እነዚህ ናቸው ቅምጥልን ከኪንጎ ጋር ተጣልተው ነው ወይ? እስኪ መከር ያለልኝ በጣም አስቸገረች። ፍቅር እኮ ተውት ብሎ ስለትመከር ብቻ አይደለም አንተ ተረድተህና ምነህበት ካልሆነ በስተቀር በጣም ከባድ ነው። ፍቅር ግን ከባድ ነገር ነው። አስቢው እስኪ እኔና ዳይመንድ ፍቅር ቢይዘን አታይም እንዴ? ቅምጥል የመሰለች ማንንም የማሰማ ሴት ላይ ኪንጎ ላይ እንደዛ ስትሆን ዳይመንድ እንኳ ብዙ የሚያውቅ ይመስለኝ አለችው። እንዴ እኔ እንዴት መቼ አውቄ ብለሽ ነው አለችው እኮ ባቡሬ። ምንድን ነው እነዚህ ቁሜ ስለኔ የምታወሩት? እና አንተ በሌለበት ሸረ ደንበራ ምን ይሸ ነው? እሱን እኔ አላውቅም። ለነገሩ ተው ለሊ አንቺ ነሽ አይደል? ቆይ ምን ሰምተሽ ነው?
ኧረ ባቡሬ በቃኛ እንሂድ። ቆይ እንጂ ምን የሸነው ነካክታችሁኝ ወዴት ነው የምትሄዱ? በስተት ነው ዳይመንድ፣ በጣም ይቅርታ ነው። አዎ ዳይመንድ የቀድሞ የመልስ ምት መሆኑን እንደፈለክ ይሄው ባቡሬ በቃ ና እንሂድ ብላ እንግዲህ ባቡሬን ይዛው ሄደ። ነው ብዬ የእናንተ መጫወቻ አልሆን ብሎ ዳይመንድም እና ውድ ቤተሰቦች ሁላችሁም ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ። ላይክ እና ሼር ሰብስክራይብ ስታደርጉ ያው እኔም አዳዲስ ቪዲዮዎችን ይዤ እመጣለሁ ማለት ነው እና ሀገራችንን የኢትዮጵያን ሰላም ያደርግልን። አሁን ካለችበት መከራ ችግር ያውጣልን። ወደ ቀደመው ሰላም አይመልስልን። እኛንም በያለንበት ይጠብቀን። ወጥቶ ከመቅረት ፈጣሪ ይሰውረን። በያላችሁበት የክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን፣ ከሁላችን ጋር ይሁን። ቤተሰቦች ስለነበረን ቆይታ ከልብ እናመሰግናለን። ባይ ባይ። የምወዳችሁ የማከብራችሁ ቤተሰቦች